ጠንቃቃው ሐዋርያ። አጋጥሟችሁ አያውቅም? ቁመናው ዘለግ፣ ፊቱ ሰልከክ ያለ፣ አለባበሱ ጠንቃቃነቱን የሚያንጸባርቅ፣ አስተያየቱ ተመራማሪነቱን የሚገልጽ፣ አነጋገሩ ጥልቅ ሐሳቢነቱን የሚያሳይ ሰው። በገበያ ቦታ ሸመታ ለማድረግ ከፈለገ ሊገዛ ያሰባቸውን ነገሮች አውጥቶ አውርዶ ተምኖ የሚነሳው ገና ከቤቱ ሳለ ነው። ዝርዝር ነጥቦችን የያዘበት ማስታወሻ በጤ ከእጁ አይጠፋም። ስለሚገዛው ዕቃ ዕድሜ፣ ጥራት፣ አጠቃቀምና ሌላም ባህሪ አስቀድሞ ካላወቀ ገንዘብ አውጥቶ በግብታዊነት ለመሸመት አይደፍርም፣ ይከነክነዋል። ዕቃ እንኳ ለግዢ ሲመርጥ ልብ ብሎ ደጋግሞ ካልተመለከተ በአንድ እይታ ብቻ የሚረካ ሰው አይደለም። አገላብጦ ካላየ በየትኛው ሀገር በየትኛው ፋብሪካና መቼ እንደተመረተ ካላጤነ በስተቀር ዕቃውን ያወቀና የገመገመ አይመስለውም። በዚያ ብቻ አያበቃም። በተቻለ መጠን ዕቃውን በተመለከተ ባለሙያ የተሰኙትን ሰዎች ዝርዝር ጉዳዮችን ሳይቀር ከመጠየቅና ከመረዳት አይመለስም። አለበለዚያ ኪሳራነት ነው የሚሰማው። በሥራ ቦታ ላይ ምንም እንኳ አለቃው እንኳ ቢሆን ሥራ ያለውን ሁሉ ቶሎ አሜን ብሎ ለመቀበል የናዳ ያህል ይከብደዋል። እንደውም ባይበዛም ስለታዘዘው ሥራ ሊገባውና ሊያምንበት እስከሚችለው ድረስ ካለቃው መግለጫና ዝርዝር መመሪያዎችን ይሻል። አለበለዚያ ተገዶ የሚሰራው እንጂ ከልቡ ገብቶት እንደፈጸመው አይመስለውም። አልገባውማ፣ አልያም አላመነበትም። አረማመዱ ሁሉ ንቃቱን ያጎላል። ለምን ቢባል ሁሌ መጠርጠር ይቀነዋል። መንገድ ሲያቋርጥ እንኳ ግራና ቀኝ የሚመለከተው ደጋግሞ ነው። በእርግጥም ነፍሱን እጅግ ስለሚወዳት ብቻ ሳይሆን ጠንቃቃነት፣ ጠርጣሪነትና ተጨባጭነት ባህሪው ስለሆነ ነው። እንግዲህ ይህ ሁሉ የፊልጶስን የቀድሞውን ሕይወት የሚያንጸባርቅ ይመስላል። ዛሬ በ21ኛው መቶ ክፍለ ዘመን የምናውቀውን አይነት ሰው ነበር ፊልጶስ የሚመስለው። ፊልጶስ በተግባር በተጨባጭ ማመን የሚያዘነብል አይነት ሰው ነበር። ሌላው ቀርቶ ሐዋርያ ሆኖ ከተመረጠ በኋላ እንኳ ሕይወቱ ያደገው ከደረጃ ወደ ደረጃ፣ ከግንዛቤ ወደ ግንዛቤ፣ ከተጨባጭ ወደ ተጨባጭ፣ ከተግባር ወደ ተግባር እየተለማመደ ነው። ምክንያቱም እያንዳንዱ እንቅስቃሴው በጥያቄ፣ በጥርጥር፣ ማረጋገጫና ተጨባጭን በመፈለግ ስሜት ላይ የተመሰረተ በመሆኑ ለእያንዳንዱ እንቅስቃሴውና ጥያቄው ምላሽ እየተሰጠው ያደገ ሐዋርያ ነው። በመጀመሪያ ፊልጶስን የምንተዋወቀው በገሊላ ነው። ፊልጶስ ከእንድርያስና ከነ ጴጥሮስ ከተማ ከቤተ ሳይዳ የመጣ ሰው ነው። ጌታ ኢየሱስ ወደ ገሊላ ለመሄድ ወስኖ በዚያ እንዳለ ፊልጶስ አገኘው። በዮሐንስ ወንጌል ምዕራፍ 1 ቁጥር 44 ላይ ተጽፎ እንደምናገኘው ተከተለኝ ብሎ ሲመርጠው እናያለን። ከሐዋርያት አንዳንዶቹ የጌታ ኢየሱስን ዝና በመስማት እርሱን ለማየትና ለማዳመጥ መጥተው በዛው የመመረጥ ዕድል አገኙ። በዛው ከጌታ ጋር ቀሩ። ፊልጶስ ግን እንደዛ አይደለም። ጌታ ያለበት ከተማ ሄዶ ተከተለኝ አለው። ጌታ ፊልጶስን አላጣውም። በመስማት ብቻ የሚደነቅ፣ በዜና ብቻ የሚማረክ፣ በምስክርነት ብቻ የሚለወጥ እንዳልነበር ያውቃል። ስለዚህ እርሱ ራሱ ፈልጎ አገኘው። በራሱ አንደበት ፊቱ ቀርቦ ምርጫውን ጠየቀው። አዎ ፊልጶስን ያገኘው ኢየሱስ ነው። እንደ አስፈላጊነቱ ጌታ ሰዎችን ፈልጎ የማግኘት እርምጃም እንደሚወስድ ይህ አንዱ መረጃችን ነው። ጌታ አንድ ኃላፊነቱን ወስዶ ከቀረበ በኋላ ውይይታቸውን በእዝነ ልቦናችን ስናዳምጠው እንደለመደው ፊልጶስ አያሌ ምድራዊ ጥያቄዎችን በመጠየቅ ጊዜ ሲያጠፋ እንደዋለ እንገምታለን። እያደር ግን በልጅነቱ ወቅትም ቢሆን እንደ አይሁዳዊነቱም የተማረው የኦሪት ሕግም ሆነ የነቢያት ትንቢት ጠቀሜታው ጎልቶ የታየው አሁን ነው። በሕሊናው ጓዳ ውስጥ መዝግቦ የወሸቀው በብላቴንነቱ የታወቀው ያ ቃል ዛሬ ይጠቅመው ዘንድ ዘመን መጣለት። ተጨባጭ ማለት እንግዲህ ያ ነው። እርሱ በተጨባጭ ለማመን ከፈለገ የተጨባጩ እውነት ማጣቀሻና ማገናዘቢያ የሆነውን ቃል መያዝ ይኖርበታል። ማመሳከሪያው እሱ ነውና። ከዚህ በኋላ በጥቂቱም ቢሆን ፊልጶስ አንድ እርምጃ ዳዴ ማለት ጀመረ። በዮሐንስ ወንጌል ምዕራፍ 1 ቁጥር 45 ላይ እንደምናነበው ጌታን ካገኘ በኋላ በጣም ወደሚቀርባቸው ባልንጀሮቹ ሄዶ ሙሴ በሕጉ ውስጥ የጠቀሰለት ነቢያት በትንቢታቸው የተነበዩለት የናዝሬቱ ኢየሱስን የዮሴፍን ልጅ አገኘ ነው በማለት ነገራቸው። ለመሆኑ እንደዚህ አይነቱ ዝርዝር ምልከታ አያስገርምም? ስለ ጌታ ኢየሱስ እያንዳንዷን ጥቃቅን ነገሮች ቀጥሎ ቀጣጥሎ መመልከቱና ማስተዋሉ አያስደንቅም? ፊልጶስ ለጓደኞቹ ያቀረበው ዘገባ ከቶም ተጨባጭና ሳይንሳዊ የሆነ ዘገባ ነው። ዘገባውን ነጣጥልን ብናጤነው ይህን ይመስላል። ሙሴ በሕግ መጽሐፍ የጻፈለት፣ ነቢያት በትንቢታቸው የተነበዩለት፣ እርሱ ኢየሱስ የሆነ ከናዝሬት ከተማ የመጣ አባትየውም ዮሴፍ የሚባል ሰው የሆነውን አገኘ ነው በማለት ነው ያቀረበው። እነዚህ ሁሉ እንግዲህ በጊዜው ስለ ጌታ ኢየሱስ ክርስቶስ ተጨባጭ የሆኑ ዝርዝር መረጃዎች ናቸው ማለት ነው። ለምሳሌ በዮሐንስ ወንጌል ምዕራፍ 1 ቁጥር 41 ላይ እንደምናገኘው
እንድርያስ ለወንድሙ ለጴጥሮስ ያቀረበውን ዘገባ ብናጤን መሲሁን እኮ አገኘነው የሚል ብቻ ነው። አንድ ቀጥተኛ ዘገባ፣ ዘርፍ መርገፍ ያልተበጀለት ነጠላ እውነት፣ ቁልጭ ግልጽ የሆነ አጭር አረፍተ ነገር ብቻ ነው። መሲሁን እኮ አገኘነው። ከእርሱ ይልቅ ይበልጥ ግልጽ አድርጎ ለማሳወቅና ለማቅረብ የጣረው ፊልጶስ ሙሴ በሕጉ ነቢያት በትንቢታቸው የተናገሩለት የናዝሬቱ ኢየሱስን የዮሴፍን ልጅ አገኘነው ማለቱ በጓደኞቹ ላይ ጥያቄን ከመፍጠር አላገደውም። መልካም ነገር ከናዝሬት ይወጣልን የሚል የተቃውሞ ምላሽ ነው የገጠመው። የማይሸነፈው ተግባራዊ ፊልጶስ የእምነት ነገር ጭንቁ ነውና ሲቸግረው በተጨባጭ ኑና እዩ የሚለውን መከላከያ ከማቅረብ በስተቀር አማራጭ አልነበረውም። ኑና እዩ። እርሱ በግልጽነቱና በተጨባጭነቱ በራሱ አንዳችም ጥርጥር ስለሌለው ስለምላችሁ ነገር መታችሁ ማረጋገጥ ትችላላችሁ የሚል አይነት ድምጸት ያለው ይመስላል አመላለሱ። ኑና እዩ። እንግዲህ ቢገባውም ባይገባውም ፊልጶስ ጉዞውን በዚህ መልክ ከጌታ ጋር በማጎዳኘት ጀመረ። ለሐዋርያነትም ተመረጠ። ትምህርቱንም ጀመረ። ሕይወቱ ከጊዜ ወደ ጊዜ እየተጠረበ እየተላገና እየተሞረደ የጌታ ፊልጶስ እስኪሆን ድረስ ከጌታ አካባቢ ሳይርቅ የሚማረው ብዙ ነገር ተበጅቶለታል። ጌታም ይህን ሁሉ ሲያደርግ አስቦበት ነው። ፊልጶስን ከጊዜ ወደ ጊዜ ለማሳደግ የሕሊናውን ችግር ያደገበትን ባህሪ ያውቃልና ያንን ሂደታዊ በሆነ እድገት ሊለውጠው በሐዋርያነት ከእርሱ ጋር ይሆን ዘንድ መረጠው። ፊልጶስ በውስጡ ያለው አቋም ተሞርዶ የሚስተካከልበት አንድ አጋጣሚ መጣ። በአንድ ከሰዓት በኋላ በርካታ ሕዝቦች የኢየሱስን ትምህርት ለማዳመጥ ከሩቅ ስፍራ መጥተው ከጌታ ጋር አብረው ውለው ነበር። ሰዎቹ ደክመዋል፣ ተርበዋልም። ሕፃናቱ ዝለዋል፣ መነጫነጭና ማልቀስ ጀምረዋል። ታዲያ በዮሐንስ ወንጌል ምዕራፍ 6 ቁጥር 5 ላይ ተጽፎ እንደምናገኘው ኢየሱስም ፊቱን ወደ ፊልጶስ አዙሮ ለዚህ ሁሉ ሰው የሚበቃ ምግብ ከየት መግዛት እንችላለን ብሎ ጠየቀው። ለምን ይሆን ጌታ ኢየሱስ ፊልጶስን መርጦ ይህን ጥያቄ ጠየቀው? አዎ ጌታ ፊልጶስን ያውቀዋል። በተጨባጭና በተግባር ካልሆነ በቀር ነገሮችን አድበስብሶ መቀበል እንደማይሆንለት ይረዳል። ቢሆንም አንድ ወቅት ራሱ ፊልጶስ አፉን ሞልቶ በባልንጀሮቹ ፊት ስለ ኢየሱስ በሕግ የተጻፈለትና በትንቢትም የተናገረለት መሲህ መሆኑን መስክሯል። ታዲያ ይህንን አባባሉን እውን ከልቡ ያምንበታል? ያ ባይሆን መረጃና ማጣቀሻ አስደግፎ መሲህነቱን ላላመነበት ሰው መመስከር ባላስፈለገውም ነበር። ብዙ ጊዜ አንዳንዶቻችን የምንሰብከው የምንዘምረውና የምንመሰክርበት ዘዴ ወኔና ፍላጎት ከማስቀደም አልፎ ውጤታማነቱን በዛው ልክ የሚያስመሰግን ሊሆን ይችላል። ግን ያ ሁሉ ልፋት ላላመንበትና ከልባችን ላልሆነና ላልተቀበልነው ጉዳይ ቢሆን ምን ያህል ክስረት የሚሰማን ምስኪን ሰዎች ነን። ፊልጶስም ተመሳሳይ ፈተና ነው የገጠመው። ኢየሱስም ሊፈትነው ጠየቀው፣ እድገቱን ይመዝነው ዘንድ። ጥቂት ምዕራፎችን አብሮ ተጉዟልና በዚያው ጉዞ ያፈራውን እምነት እድገቱ መታየት ነበረበት። እኛም አንዳንዴ ባልጠበቅነው መንገድ እምነታችንና ማንነታችን ይመዘን ዘንድ ዱብ እዳ ፈተና ቢጎበኘን መሬት እስከምንለቅ መደናገጥ፣ መሸበር አይገባንም። መመረጣችን ብቻ ሳይሆን እድገታችንም አስፈላጊ ነው። በጌታ ላይ ያለን እምነት ከዛሬ 10 እና 20 ዓመታት በፊት እንደነበረ ሆኖ ምንም እድገት ያልታየበት ከሆነ እድገታችንን ያነቀ ችግር አለብንና ያንን ችግር ማጤንና ከቅርቡ ማስወገድ ይኖርብናል። እስቲ በአይነ ህሊናችን ጌታንና ፊልጶስን እንዲሁም እንደ ጥምቀተ ባህር ታዳሚ ሕዝብ የሚርመሰመሰው ምዕመናን ትዕይንቱን እንቃኘው። ፊልጶስ ግራ ገብቶት አንዴ ጌታን፣ አንዴ በዙሪያ ያሉትን ሐዋርያት፣ አንዴ ሕዝቡን እያፈራረቀ በመመልከት ለማሰላሰል ጊዜ ሳይወስድ አልቀረም። መቼም ያ ያደገበት ሳይንሳዊ የመሆን ልምዱ ተጽዕኖ አድርጎበት በሚታይ መንገድ ልክ ጌታ ጥያቄውን እንዳቀረበለት ስሌት ሳይጀምር አልቀረም። 20፣ 30፣ 40፣ 50፣ 100 እያለ ብሩን ሳይደምር ሳይቀንስ ሳያባዛና ሳያካፍል የቀረ አይመስልም። አጀማመሩ ከቶ የሚያዛልቅ አልነበረም። ጌታ ባጠገቡ እንዳለ ዘንግቶታል። ከብሉይ ኪዳን አጣቅሶ የመሰከረለት መሲህ አጠገቡ መሆኑን ለአፍታ እንኳን ማስታወስ አልቻለም። ይህ መሲህ ድውያንን ሲፈውስ ብዙ ድንቅና ተአምርን ሲሰራ ያየውን ያህል አሁን ያለበትን ሁኔታ ለማገናዘብ አቃተው። ጌታ ምሉ በኩሌ የሆነ አምላክ መሆኑን ዘንግቶታል፣ ሁሉ በእጁ ያለው። ስለዚህ እንደተለመደው የሳይንሳዊ ትንታኔውን ውጤት አስመርኩዞ ያለው ገንዘብ እንደማይበቃ አሳውቆ ሐሳቡን እንደመደመ። ባለው ጠባብ ሕሊና መላም ይመታ መፍትሄም አልነቃለትም። ተፈጥሮ ነውና የሚያስበው እስከዚያ ድረስ ነው። ቢሆንም መልሱ ያልነበረም። በዚህ ደረጃ ባለው የፈተና ምዘና በትክክለኝነት ሊወጣው አልቻለም። ፊልጶስ አሁንም ጀመረ እንጂ ብዙ መማር የሚገባው ስላለ ከጌታ እግር ስር መጥፋት አልነበረበትም።
በዮሐንስ ወንጌል በምዕራፍ 12 ቁጥር 20 እንደምንመለከተው አሕዛብ ሆነው ለፋሲካ በዓል ከግሪክ የመጡ የአይሁድ እምነት ተከታዮች እንደነበሩ እናነባለን። ጥቂቶቹም ከቤተ ሳይዳ ፊልጶስ ከሚኖርበት አቅራቢያ የሚገኙ ነዋሪዎች ወደ ኢየሩሳሌም መጥተው ነበር። ኢየሱስን ማየት እንደሚፈልጉ በመግለጽ ፊልጶስን ጠየቁት። እርሱ ግን ቶሎ ሊመልስላቸው አልደፈረም። የዮሐንስ ወንጌል ምዕራፍ 12 ቁጥር 21። ምክንያቱም ለእርሱ ያልጠበቀው እንግዳ ጥያቄ ነበር። ከእስራኤል ውጪ ጌታ ኢየሱስን የሚፈልግና ለማየት የሚወድ ሰው ሊኖር ይገባል እንዴ? ለመሆኑ ስለዚህ ጉዳይ ምን ተብሎ ነው የተጻፈው? ኢየሱስ ለእስራኤል ደህንነት ብቻ አይደለም እንዴ ተልእኮ? በማለት ድጋፍና ማጣቀሻ እንደ ልማዱ በሕሊናው ሳያሰላስል አልቀረም። ስለዚህ መደረግ የሚገባው ተጨባጭ ጉዳይ ምንድነው? ይህንኑ ለማረጋገጥ ሰዎቹን ወደ እንድርያስ ይዟቸው ሄደ። በዮሐንስ ወንጌል ምዕራፍ 12 ቁጥር 22 ላይ እንደምናገኘው እንድርያስ እንደ ልማዱ ሰዎቹን ወስዶ ከጌታ ኢየሱስ ጋር አስተዋወቃቸው። ፊልጶስ በዚህም ትዕይንት አንድ መሰረታዊ ትምህርት ሳያገኝ አልቀረም። ይኸውም የደህንነት ጸጋ ለእስራኤላውያን ብቻ ሳይሆን ከአጽናፍ እስከ አጽናፍ ለዓለም ሁሉ እንደሆነ ነው። አዎ ደህንነትን ዛሬም ለራሳቸው ብቻ የሚሰማቸው አይታጡም። ስለዚህ ወደ ጌታ ለመምጣትና ለመታረቅ የቀና ልብ ያላቸውን ሰዎች በውሃ ቀጠነ ምክንያት በራስ ተጠየቅ ብቻ በመጣበብ ከጌታ ለማከላከል የሚፈልጉ ቢኖሩ አሁንም ከፊልጶስ ሕይወት የሚማሩት ነገር አለ። የተለመደውን ፊልጶስን ያደገበትን ጠባይና አቋም እጅግ ቁልጭ ባለ ሁኔታ የምንመለከተው በጌታ እራት ላይ በጸሎተ ሐሙስ ምሽት ነው። ፊልጶስ ጌታን ለ3 ዓመት ተኩል ከባልንጀሮቹ ጋር በሐዋርያነት ተከትሎታል። ዋናዎቹ ተከታዮች ከሚባሉት ውስጥ የሚመደብ ነው። ለእነ ናትናኤል ኑና እዩ በማለት ስለ ጌታ መስክሮላቸው ወደ ጌታ የጋበዛቸው ሰው ነው። ቢሆንም ዛሬ በዚያ ቆይታው ዘመን ከጌታ ሰምቶ እንዳልሰማ ሁሉ ጌታን ተቀብሎትም እንኳ ምንም ያህል እርግጠኝነት እንዳልተሰማውና አሁንም እምነቱ በለጋነት ደረጃ ላይ እንዳለ እንመለከታለን። ከደምና ከሥጋ ጋር የተዋሃደውን የወግ አጥባቂነት ልምዱን ከላዩ ላይ ለማስወገድ በእምነት ለመጎልመስ ረጅም ተራራን የመውጣት ያህል ከብዶታል። ጌታ ኢየሱስ ለ3 ዓመት ተኩል ስለ እግዚአብሔር ሲያወሳ በግንባር ቀደም ቀርበው ካዳመጡት መሃል አንዱ ነው። ግን ደግሞ እግዚአብሔርን እስካሁን ሲነገረው እንዳለው በእምነቱ ማየቱ የሚጠረጠረው ይሄኔ ነው። ለመሆኑ እስካሁን በሙሉ እርግጠኝነት አምኗል ወይ የሚለውን ጥያቄ ብንጠይቅ አዎ ብለን ልንወስንበት የሚያስቸግር አቋም እንዳለው እንመለከትበታለን። በዚያ ጸጥና ረጋ ባለው በጌታ እራት ገበታ መሃል ለፊልጶስ ሕሊና የሚታየው ጭጋግ የለበሰ ድባብ ነው። ሕሊናው ተጠየቅ ልጠየቅ እመን ላሳምንህ እያለ ተረብሿል። ስለዚህ ይህንን ውጥረት መቋቋም ስላልቻለ በእራት መካከል ፊልጶስ ጭንቀቱን አፈነዳው። አንድ የቀረችውንና ያስጨነቀችውን ጥያቄ አወጣው። ጌታ ሆይ እባክህ አንዴ አብን አሳየንና ሌላ ምንም አንጠይቅህም ሲል ተማጸነው። በጊዜው ማለፊያ ጥያቄ ነው ሳይባልለት አልቀረም። ጌታም መልሶ የተናገረውን በዓይነ ሕሊናችን ስንቃኘውና በምናባችን ስናሰላስለው መቼም ይህ የሚያሳየው ያን በተጠየቅ ልጠየቅ የተጨመደደው አእምሮህ እስካሁን እንዳልተፍታታ ነው። 3 ዓመት ተኩል ሙሉ አብሬ ኖሬ ሳለሁ አሁንም መሲህነቴን ልብ ያልክ አይመስልም። በሌላ በኩል ደግሞ እስካሁን ድረስ የእምነት ሳይሆን የዓለማዊ አካሄድ ጥማትን እያወጣኸው ነው ሳይለው ቢቀርም በአጠቃላይ ግን የመለሰለት አዎ እኔን ያየ አብን አየ ብሎ ነው። ይህም ትዕይንት በዮሐንስ ወንጌል በምዕራፍ 14 ከቁጥር 8 እስከ 9 ባለው ክፍል ውስጥ በግልጽ ይነበባል። ፊልጶስ ይህ ተጠራጣሪነትና ግትር የመሆን አቋሙ ጌታ ሞቶ እስከተነሳ ጊዜ ድረስ ቀጥሎ እንደነበር ይገመታል። በእርሱ አስተያየት ተጠየቅ የጎደለው መረጃ ከምንም የሚያደርስ አይመስለውም፣ አይቀበለውም። ስለዚህ ሐዋርያት ጌታ ከተሰቀለና ሞቶ ከተቀበረ በኋላ የአይሁድንና የሮማውያንን ጭፍሮች ፈርተው በአንድ ቤት ተሰብስበው ተደብቀው ሳሉ ፊልጶስም በዚያ ቤት አብሮ ነበር። በሳይንሳዊ አተናተንና አቀራረብ የደበዘዘ ሕሊናው የጌታን ትንሣኤ ተስፋ ሊያደርግለት አቅቶታል። ትንሣኤውን በቀዳሚነት ካረጋገጡት ሕያዋናት ጌታ ተነስቷል የሚለውን የምስራች አሉበት ቤት ድረስ ቢመጣ እርሱ ግን እውነት ነው ብሎ ያኔውን የሚቀበል ለስላሳ ልብ አልነበረውም። ድፍረቱንም አላገኘም። ይህ እንዴት ይሆናል? ጌታችን እንደሆነ ሞታል። እነዚህ ሰዎች ይቃዣሉ እንዴ ሳይል የቀረ አይመስልም። እርሱ አይቶ ማመንን ይበልጥ ይፈልጋልና ሁኔታውን ስላላየ የሰማው የምስራች ብቻ ግትርነቱን ለመናድ በቂ አልሆነለትም። እንደነ ዮሐንስ አይነቱ በጊዜው መቃብሩ ድረስ ሄደው ከማረጋገጣቸው አስቀድሞ የመጣላቸውን የትንሣኤ ምስራች ለመቀበል አላዳገታቸውም። በመካከላቸው ማለትም በዮሐንስና በፊልጶስ መካከል ይህንን ጉዳይ አስመልክቶ ውይይት ቢከፍቱ ዮሐንስ ፊልጶስን ጥርጥርህን አስወግድ፣
ምክንያቱም ያኔ ጌታ አልዓዛርን ከሞት ሲያስነሳ ምን ብሎ እንደነበር ታስታውሳለህ? አዎ ዛሬም ጌታ ኢየሱስ የተነሳው በተናገረው መሰረት ነው እንጂ እንደው ዱብዳና የማይታመን ነገር ሆኖ እንዳልሆነ ወቅ ሳይለው የሚቀር አይመስልም። ፊልጶስ በእርግጥም ጌታ ኢየሱስ የተናገረውን እንደማይዘነጋ እርግጥ ነው። ደጋግሞ በህሊናው መደወሉም አይቀርም። ግን ያም ቢሆን የመጣው የምስራች ገና ከልጅነቱ አንስቶ ያቆጠቆጠበት ግትርነትና የወግ አጥባቂነትን ግንድ ሊገረስስለት አልቻለም። ሌላው ቀርቶ ድህረ ትንሣኤ በ11 ደቀ መዛሙርት መሃል ሲገኝ እንኳ ለፊልጶስ ምትሃት እንጂ ጌታ በአካል ተነስቶ ፊቱ እንደቆመ ለመቀበል የቸገረው ይመስላል። ለቅጽበት በግርታ አእምሮ ሳይንቀሳቀስ አልቀረም። ቢሆንም ጌታ በአንደበቱ እርሱ ኢየሱስ ክርስቶስ ከሞት የተነሳው የዓለም መድኃኒት መሆኑን ባበሰረላቸው ጊዜ ተሸነፈ፣ ከልቡ አመነ፣ ተቀበለውም። ጌታችንና አምላካችን ወዳጃችን ኢየሱስ ሳይለው አልቀረም። ምክንያቱም ከዚህ በኋላ ፊልጶስ ግራ ቀኝ ብሎ በማይላወስበት ሁኔታ የተጠየቅ ብቻ የሆነው ልቡ ተሰብሯል። በትንሣኤ ወዲያና ወዲያ አላለም። መልስን አግኝቷልና ለጥርጥር የሚሆን እንጥፍጣፊ እንኳ አቅም አልነበረውም። እርግጥ ነው በዚህ ሳይንስና ቴክኖሎጂ በገነነበት ዘመን እንዲሁም ጥበበ ነገርና ተጠየቅ ባለበት በዚህ ወቅት አያሌ የፊልጶስ አይነት ጥያቄ ያለን ሰዎች መኖራችን አያጠያይቅ። እውነትንና ሕይወትን አብዝተው ይሻሉ። እውነትና ሕይወት በቀላሉ የሚገኝበትን ጎዳና ሲጠቁሟቸው የግድ ለምን ተወሳስቦ አልቀረበልንም በሚል ድምጸት በቅንነትና በገርነት ለመቀበል ይጸናቸዋል። ይህንንም ሐቅ አስቀድመው በእምነት ሊቀበሉት ያስፈልጋል። ከፊልጶስም ረጅም የወግ አጥባቂነትና ተፈላሳሚነት ጉዞ የምናጤነውም ሐቅ ይህንኑ ነው። እርሱ በዚህ መልክ ይገኝ እንጂ ጌታ እምነቱን በተለያየ የእድገት ደረጃ ፈትኖለትና አንጥሮለት ድካሙን በኃይሉና በጸጋው ብርታት አግዞለት በኋላም እስኪበቃው ድረስ ማረጋገጫን በማረጋገጫ ላይ ደራርቦለት ለቁም ነገር የበቃ ሐዋርያ ነው። ስለዚህ እኛም በፊልጶስ የውጣ ወረድ ሕይወት ውስጥ የታሪክነት ፋይዳውን ብቻ ሳይሆን ለትምህርቴ ብለን የምንወስደው ቁም ነገር ሊሆን ይገባል። በመጀመሪያው 100 ክፍለ ዘመን ወንጌልም ከኢየሩሳሌም ከይሁዳ አልፎ ወደ ሌሎች ክፍለ ዓለማት መሰበክ ሲጀምር በዛው ልክ የምስራቃውያን ምትሃተኞችና አስማተኞች ዓለምን በምልኪና በርኩሳን መናፍስት አሰራር በወረራ አጥልቅልቀው እንደነበር ታሪክ ይነግረናል። በዛው ልክ ጸረ ወንጌል የሆነ ትምህርትም እንደ ወረርሽኝ ከስፍራ ወደ ስፍራ ተዛምቶ የዘመኑን የእምነት ውጊያ እጅግ አክብዶት ነበር። ስለዚህ ሐዋርያትም ያዩትንና በሕይወታቸው የተለማመዱትን የወንጌል እውነት ከተሰጣቸው ታላቅ ተልእኮ የተነሳ በውስጣቸው ደብቀው መቆየትና መቀመጥ አልተቻላቸውም። በመሆኑም እነዚህን አደገኛ የሆኑትን የርኩሳን መናፍስትን ትምህርትና እንቅስቃሴ በወንጌላቸው ለመዋጋት ቆርጠው ተነሱ። በተለይም እግዚአብሔርን መገናኘትና ማወቅ የሚቻለው በጥበብና በፍልስፍና መጥቆ በመገኘት ነው የሚለውን የወንጌል ተጻራሪ የሆነውን ትምህርት በክርስቶስ ኢየሱስ ቅዱስ ወንጌል በመዋጋት ረገድ ከፍተኛ ትግል አድርገዋል። ተጨባጭነትን በእምነት ተለማምዶ ለተለወጠው ፊልጶስ ይህንን አይነቱን ኑፋቄ ለመዋጋት ግንባር ቀደሙ ሰው ቢሆንም አያስደንቅም። በሕይወቱ የተለማመደው እጅግ ብዙ ነገር በውስጡ ታምቋልና። ስለዚህ ፊልጶስ እንደ ሐዋርያነቱ ጌታ በሰጠው ጸጋ መሰረት በዘመኑ የተነሱትን ኑፋቄዎች በጌታ ወንጌል ከመዋጋት ባሻገር ይህንን የምስራች ቃል በምድር ላይ ለማድረስ መሰረት ከጣሉት መካከል ነበር። ከብዙ ጣውረድ በኋላ በጌታ ታጋሽነት ባገኘው ለውጥ የተነሳ እርሱ ቀድሞ ያደርገው እንደነበር ሳይሆን ንጹሑን ወንጌል በቀላልና በሚገባ መንገድ ይሰብክ ነበር። ኑና እዩ የሚለው አገላለጹን ለምሳሌ የምንወስደው ነው። የፊልጶስ ሀገረ ስብከት ወይም ወንጌልን ያገለግልበት የነበረው ስፍራ ሎዶቅያና ኤያራ የተባሉ ከተሞች እንደሆኑ የቤተ ክርስቲያን ታሪክ ያስረዳል። በሁለተኛው መቶ ክፍለ ዘመን ላይ ከቤተ ክርስቲያን አባቶች አንዱ የሆነውና የኤፌሶን ቤተ ክርስቲያን ጳጳስ የነበረው ፖሊክራተስ ስለ ሐዋርያው ፊልጶስ አሟሟት አስመልክቶ ከተወው ማስታወሻ ላይ እንደተገኘው ከ12ቱ በእስያ ከሚኖሩት አንዱ የሆነው ፊልጶስ በሃይራፖሊስ ውስጥ ካረጁት 2 ሴት ልጆቹ ጋር መቀበሩን ሲነግረን የአሟሟቱን ሁኔታ ግን በዝርዝር አላስቀመጠውምና የሚታወቅ ነገር የለም። የተወደዳችሁ የፊልጶስ ድንቅ የሆነ ታሪክ ለበርካቶቻችን ትምህርት የሚሰጠን እውነት ነው። በታሪኩ እንደተደሰታችሁበትና ቁም ነገር እንደጨበጣችሁበት ተስፋ አደርጋለሁ። በሌላ የሐዋርያ ታሪክ እመለሳለሁ። ይህኛውን ቪዲዮ ለሌሎች እንዲደርስ ሼር ማድረግ አትርሱ። አዳዲስ ሰዎች ሰብስክራይብ አድርጉ። ጥያቄ፣ ሐሳብ ካላችሁ ኮሜንት ላይ ጻፉ። የተወደደ ጊዜ ይሆንላችሁ።